ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንዴት አላችሁ አድማጮች? ምንትዋብ ክፍል 10ን እንዳደመጣችሁት ወለተ ጊዮርጊስ የቤተ መንግሥት ወግና የንግስና ሥርዓቶች በዙሪያው ያሉትን ጉዳዮች፣ ፈተናዎችን፣ ታሪኮችን አያቷ በሚገባ አሳውቀዋታል። ከአያቷ ጋር ወደ ግብር መታደሚያው እንደሚሄዱ ደንገጥሮች አሳውቀዋቸዋል። ወለተ ጊዮርጊስም አያቷም ተዘጋጅተዋል። የግብር አዳራሹም የታዳሚዎችን ክብር ደረጃና ማዕረግ በሚመጥን ሁኔታ ተሰናድቷል። አሁን የሚጠበቁት ንጉሱ ከነግርማ ሞገሳቸውና ውቧ ወለተ ጊዮርጊስ ናቸው። ምንትዋብ ክፍል 11 እንዲህ ተዘጋጅቷል። እንድታደምጡት ጋበዝን። ከንጉሠ ነገሥቱ በስተቀኝ የሚቀመጡት ቢትወደዱ፣ ብላቴን ጌታው፣ ፊት አውራሪዎቹ፣ ከንቲባው፣ ካባ መልበስ የተፈቀደላቸው መኳንንት፣ በፈርጥና በልዩ ልዩ ጌጦች የተዋበውን ካባቸውን ደርበው ወገባቸው ላይ ከሐር የተሸመነ መቀነት ታጥቀው ቆዳ ጫማ ተጫምተው ጎምለል፣ ከብለል፣ ጀነን፣ ቀብረር ድክ ድክ እያሉ ወይዛዝርት፣ ቁንን፣ ኮራ እያሉና አረማመዳቸውን እየመጠኑ መደዳውን እንደየማዕረጋቸው በተሰናዱት መናብርት ላይ ገብተው ተሰትረዋል። እግራቸው ስር እንደየክብራቸው ለአረቄ ዋንጫ፣ ለጠጅ ብርሌ ተቀምጦላቸዋል። ቀኛዝማች፣ ግራዝማች፣ ባላምባራስና ባሻ ያሉት በማዕረግ ዝቅ ያሉት ደግሞ እንደየደረጃቸው የተዘጋጀላቸው መቀመጫ ላይ ቦታቸውን ከያዙ በኋላ ሊቃውንትና ካህናት ገብተው እንደየክብራቸው ተሰይመዋል። በመጨረሻም የውጭ አጋፋሪው አዳራሹ መሃል ቆሞ ከበር ላይ የላካቸው እንግዶች እንደየክብራቸውና ማዕረጋቸው መቀመጣቸውንና መግባት የሌለበት እንግዳ አለመግባቱን ለማረጋገጥ አይኑን ከወዲያ ወዲህ አዘዋወረ። ሁሉ ትክክል ሲመስለው የመኳንንቱ መጠጫ ዋንጫዎች እንደዚሁ እንደየማዕረጋቸው መቅረባቸውንና ስህተት አለመኖሩን ዞር ዞር ብሎ ተመለከተ። ሁሉ በአግባቡ ነው። ለማዕረጉ የማይመጥነው ቦታ ላይ በስህተት እንዲቀመጥ የተደረገ ወይንም ለማዕረጉ የሚገባ ዋንጫ ያልቀረበለት መኮንን ማኩረፍ ብቻ ሳይሆን ከንጉሠ ነገሥቱ ጋር ሊጋጭ የሚችልበት ጉዳይ በመሆኑ የእልፍኝ አስከልካዩ ልዩ ጥንቃቄ ያደርጋል። ዝቅተኛ ማዕረግ በማዕረግ ያለው መኮንን ለክብሩ የማይገባ ገበታ ላይ በስህተት ከፍ ብሎ እንዲቀመጥ ከተደረገ ማዕረግ በማዕረግ የሚበልጡት መኳንንት ክብሬ ተነካ ብለው አካኪ ዘራፍ በማለታቸው እልፍኝ አስከልካዩ ሁሉም በደንቡ መሰረት መደረጉን ማረጋገጥ አለበት። ማንኛውም አይነት ግድፈት ሆነ ተብሎ የተደረገ ሊመስል ስለሚችል መኳንንቱን ቂም ማስያዝና ማስኮረፍ ብቻ ሳይሆን የፖለቲካ አሰላለፍንና የኃይል ሚዛንን የሚያዛባ ከንጉሠ ነገሥቱ ጋር የሚያጋጭና እሳቸውንም ቢሆን የሚያስቆጣ በመሆኑ በቀላሉ የሚወሰድ ጉዳይ አይሆንም። ከዛም አልፎ እልፍኝ አስከልካዩ እሱንም ሆነ ጭፍሮቹን የሚያስቀጣ ብሎም ከስራ የሚያስባረር ጉዳይ ስለሚሆን ከፍተኛ ጥንቃቄ ወስዷል። ንጉሠ ነገሥቱ ማዕድ እንደቀረበ ተነግሯቸዋል። እንግዶቹ ከተቀመጡበት ተነስተው በንቃት
አጼ ባካፋ በወርቅና የተለያየ ቀለም ባሏቸው ልዩ ልዩ የከበሩ ድንጋዮች ያጌጠውን ዘውዳቸውን በሐር ሻሽ የተሸፈነ ሹሩባቸው ላይ ጭነው ፊታቸው ከዓይናቸው በስተቀር በሐር ጨርቅ ተሸፍኖ ከወርቅ የተሰራ በትረ መንግስታቸውን በቀኝ እጃቸው ጨብጠው ጠርዙ በሐር ክር የተጠለፈ ነጭ ተነፋነፍ ሱሪያቸው ላይ ነጠላ አጣፍተው በነጠላው ላይ በወርቅና በልዩ ልዩ ጌጦች ያሸበረቀውን ካባቸውን ደርበው አንገታቸው ላይ ወፍራም የወርቅ ሐብል ከትልቅ የወርቅ መስቀል ጋር አድርገው ከቆዳ የተሰራ ጫማ ተጫምተውና ንጉሳዊ ግርማ ተጎናጽፈውና ታጅበው ሲገቡ እንግዶቹ ለጥ ብለው እጅ ነሷቸው። በተመጠነ እርምጃ እየተራመዱ መንበረ መንግስታቸው ላይ ሲቀመጡ መሳፍንቱና ራስ አጃቢዎቻቸው ቦታቸውን ያዙ። እሳቸው ግን ትንፋሻቸውን ውጠው ዓይናቸውን የአዳራሹ መግቢያ ላይ ተክለው የሚጠባበቁት የወለተ ጊዮርጊስን መምጣት ነው። የመምጣቷ ዜና በመላ ጎንደር አስተጋብቶ ኖሮ እንግዶቹም ዓይናቸውን አዳራሹ መግቢያ ላይ ሰክተው ሲጠባበቁ ወለተ ጊዮርጊስ ብቅ ስትል የአጼ ባካፋ ዓይን ሲርገበገብ አዳራሹ በሆካታ ተናወጠ። ከቋራ ነው አሉ የመጣች በተክልዬ ከቋራ ስንት አጥንተ ጥሩ የጎንደር ወይዛዝርት እያሉ የአጤ ሚናስ ነገድ ናት አሉ። ደሞ ግቡ ናት። አብሯት ያሉት እሜቷ ወይዘሮ ዮልያና ናቸው። ጫጫታው ጋብ ባለል በማለቱ እልፍኝ አስከልካዩ አዳራሽ ውስጥ ጸጥታ የማስከበር ኃላፊነት አለበትና ዓይኑን ከወዲያ ወዲህ ሲያማትር አዳራሹ በአንድ ጊዜ ረጭ አለ። ወለተ ጊዮርጊስ ያንን ያህል ሕዝብ በአንድ ቦታ ተሰብስቦ አይታ ባለማወቋ ተደናገጠች። ልቧ ድቅ ድቅ ሲልባት እጆቿ ላብ ሲያርሳቸው ጉንጮቿ በጥፊ እንደተመቱ ሲግሉ እግሮቿ ተሳሰሩ። እንደምንም አንገቷን ሰበር ደረቷን ቀና አድርጋ ወደ ንጉሠ ነገሥቱ አመራች። እንግዶቹ ትንግርት ያዩ ያህል ቀልባቸው እሷ ላይ ሲያድር አያቷ እንዳሉት ወይዛዝርቱ ዓይናቸው ደፈረሰ። እሷ ይህን ሁሉ ማስተዋያ ልብም ጊዜም የላት። ማድረግ ያለባት ሰዓቱና ሁኔታው የሚጠይቀውን ብቻ በመሆኑ ቀጥ ብላ ሄዳ ወገቧ የሚሰበር እስኪመስል አጎንብሳ ንጉሠ ነገሥቱን እጅ ነሳች። እግራቸውን ልትስም ስታጎነብስ አገጯን በእጃቸው ቀና አደረጉት። በአድናቆትና በደስታ ብዛት እጃቸው ተንቀጠቀጠ። እንደምንም ብለው እንከንም የለሽ አሏት። መቀጠል ፈልገው ግን ቃል አጣራቸው። ብርታታቸውን አከማቹና ምን ተነወህብ አሉ በግዕዝ። ምን እንስጥ፣ መልከ መልካም ቆንጆ ናት እንደማለት። በመጨረሻም ምን ተዋብያታለሁ ብለው በቀኛቸው ያለው ድንክ አልጋ ላይ እንድትቀመጥ አደረጓት። እሷን ተከትለው የገቡት አያቷ ባካፋን ለጥ ብለው እጅ ነስተው በእልፍኝ አስከልካዩ መሪነት ከንጉሳውያን ቤተሰቦች ጋር የተዘጋጀላቸው ቦታ ሄደው ተቀመጡ። ወዲያው ሙሉ ቤት አዛዡ እንጀራ ሳላፊውንና እንጀራ የያዙ ተከታዮቹን በወጥ ቤቱ መሪነት ሰታቴ ተሸክመው ወገባቸው የተንቀጠቀጠ የሚራመዱትን ሴቶችና ወንዶች ወጥ ቤቶቹንና ወጥ ጨላፊዎቹን የጠጅ መልከኛው የጠጅ ገንቦ ብርሌዎችና ዋንጫዎች የያዙ ጠጅ ቀጂዎቹን ጠላና አረቄ ቤቶቹ
ጠላና አረቄ ቀጆቹን ግምጃ ቀሚስ ያጠለቀው ስጋ ቤት ስጋ ተሸክሞ የተሳሉ ቢላዎች ያቀፉትንና አዋዜና ድቁስ የያዙትን ተከታዮቹን እየመራ ሲገቡ እንግዶቹ ተነስተው ቆሙ። እልፍኝ አስከልካዩ ገበታ እንዲወርድ ትእዛዝ አስተላለፈ። ያደገደጉ የእልፍኝ አስከልካዩ ጭፍሮች ንጉሠ ነገሥቱ የተቀመጡበትን አካባቢ በነጩ መጋረጃ ጋረዱት። ባለ 3 ጭፍራው የአስታጣቢ ሹም አሸርጦ ንጉሠ ነገሥቱ ላይ ውሃ እንዳይፈናጠቅ ክንዱ ላይ አንጠልጥሎት የነበረውን ያማረ የእጅ መጥረጊያ ጨርቅ ጭናቸው ላይ ያስቀመጠላቸው። ለብ ያለ ውሃ በወርቅ ቅብ ማንቆርቆሪያ አድርጎ የወርቅ ቅብ ሳህን ላይ ሊያስታጥባቸው በርከክ ሲል መሳፍንቱ መኳንንቱና ሌሎቹ እንግዶች እንደቆሙ ፊታቸውን ወደ ውጭ አዙረው በኩታቸው ሸፈኑት። አጼ ባካፋ እጃቸውን ከታጠቡ በኋላ አስታጣቢው ትከሻው ላይ ጣል ያደረገውን እጅ መጥረጊያ ሰጣቸው። እጃቸውን አድርቀው መልሰው ሲሰጡት ተቀብሎ ከቀኛቸው የተቀመጠችውን ወለተ ጊዮርጊስን በርከክ ብሎ አስታጠባት። ያደገደገ አጋፋሪ በግርዶሽ ተከልሎ በቀኝ እጁ የተከበረውን የንጉሠ ነገሥቱን የወርቅ ዋንጫ በግራ እጁ ፍንጃል ይዞ በሕዝቡ መሃል ሰንጥቆ ንጉሠ ነገሥቱ ዘንድ ሲደርስ ግራ መዳፉ ላይ ወይን ጠጅ ጠብ አድርጎ ቀመሰና ዋንጫቸውን ሞላላቸው። ዋንጫቸውን ከእጁ ላይ ወሰዱ። ሙሉ ቤት አዛዡ የነጠላውን ጫፍ ከትከሻው ላይ አጠፍ አድርጎ ቀደም ሲል በቀማሽ በኩል ያለፈውን ወርቀ ዘቦ ቀሚስ ባጠለቀ መሶብ የተሰናዳውን እንጀራ ይዞ በቆሙት ታዳሚዎች መሃል እንጀራ ሽጣቸው እያለ አልፏቸው ሄዶ በቀኝና በግራ ረድፎቹ መሃልና ንጉሥ ፊት ለፊት በወርቀ ዘቦ ተሸፍኖ የተቀመጠው የንጉሠ ነገሥቱ መመገቢያ ጠረጴዛ ላይ አኖረው። አይነታቸው ለቁጥር የሚያታክት ዶሮ፣ ቀይ ስጋ፣ ምንቸት አብሽ፣ አይብ፣ አልጫና ሌሎችም የወጥ አይነቶች የያዙት አነስተኛ ሸክላ ድስቶች ጠረጴዛው ላይ ቀረቡ። አቡነ ክርስቶስ ዶሉ ተነስተው መስቀላቸውን ጨብጠው ቡራኬ ከሰጡ በኋላ ቆመው የነበሩት እንግዶች ተቀመጡ። ያን ጊዜ ያሸረጠ አሳላፊ የንጉሠ ነገሥቱን መሶብ ልብስና ክዳን አንስቶ ከኋላው ለቆመ አስተናጋጅ ሰጠው። ከመሶቡ ጥግ እንጀራ ቆረስ አድርጎ ግራ እጁ ጀርባ ላይ አስቀመጠ። ወጥ አውጪው ከየድስቱ ውስጥ በትንሹ ጨለፍ እያደረገ እንጀራው ላይ ሲያፈስለት አሳላፊው እጁ ከንፈሩን እንዳይነካ ተጠንቅቆ ፊቱን ዞሮ ምግቡን ቀመሰ። ወጥ አውጪው ከየአይነቱ ወጥ መሶቡ ላይ ሲያደርግ አሳላፊው ንጉሠ ነገሥቱን ማጉረስ ጀመረ። ወለተ ጊዮርጊስም ለመጀመሪያ ጊዜ ከንጉሠ ነገሥት ጋር ማዕድ ተቋደሰች። ንጉሠ ነገሥቱ ወለተ ጊዮርጊስና መጋረጃ ውስጥ መብላት የተፈቀደላቸው እንግዶች በልተው ካበቁ በኋላ መጋረጃው ሲከፈት አስተናጋጆች ከመጋረጃ ውጭ ደረጃቸው ተጠብቆ የተቀመጡትን እንግዶች እንደየክብራቸው እጃቸውን በብር፣ በነሐስ ወይንም በብረት ማስታጠቢያ አስታጠቡ። በእንጀራ ቤቱ ስር ያሉት አስተናጋጆች በቀረበው ገበታ ላይ እንጀራ ሲያደርጉ ወጥ ቤቶቹ የተለያየ ወጥ የያዙ ሰታቲዎችን ይዘው እየተንገዳገዱ ሲቀርቡ ወጥ ጨላፊዎች እየጨለፉ የተዘረጋው እንጀራ ላይ አወጡ። እንግዶቹም በጸጥታ መብላት ጀመሩ። ወጥ ቤቶች እንደ ሸማኔ ማወርወሪያ ወዲህ ወዲያ እየተዘዋወሩ ባዶቹን ሰታቲዎች ይዘው በፍጥነት ሲወጡ ሌሎች ወጥ የያዙ ሰታቲዎችን ይዘው ከመቅጽበት ይመጣሉ። ለንጉሠ ነገሥቱ የመጣ ገጸ በረከትና ደጅ መጽኛ ሙክት፣ ሰንጋ፣ ቅቤና እህል
በሙሉ ቤት አዛዡ የበላይ ተቆጣጣሪነት ለድግሱ በመዋሉ የምግቡ አይነት ልክ አልነበረውም። በትልልቅ ድስቶች ጥብስ እየተንቸሰቸሰ ሽታው ያወደ ሲመጣ እንግዶቹ ቀዩን ከጮማው እያማረጡ አዋዜ ወይንም ድቁስ ላይ እየተመሙ በጠጅ አለበለዚያም ባረቄ አወራረዱት። ቀጥሎም የስጋ ቤት ሹሙ ተሸክሞት ከመጣው ስጋ ሻኛው፣ ብርንዶው፣ ጎድን ተዳቢቱ፣ ሽንጡና ሌሎችም ዋና ዋና የስጋ ብልቶች በየገበታው ሲቀርቡ ቢላዋ ለእያንዳንዱ ሰው ታደለ። አዋዜና ድቁስ የያዙት አስተናጋጆች ደግሞ በእያንዳንዱ ገበታ አንጻር ሲያስቀምጡ እንግዶቹ እንደየምርጫቸው እያነሱ ስጋውን አጣጣሙ። ግርዶሹ እንደተከፈተ ነው። ወለተ ጊዮርጊስ ውስጣዊና ውጫዊ ብርሃን እየረጨች በተመስጦ እድምተኛውን ትመለከታለች። አይኗን ከአስተናጋጆቹ ላይ ማንሳት አቅቷታል። በስራቸው የተካኑት ሙሉ ቤት አዛዡ፣ የእልፍኝ አስከልካዩና ጭፍሮቹ፣ ሰታቴ ተሸካሚዎቹና ወጥ ጨላፊዎቹ፣ የስጋ ከብቱን ተረክቦ ያሳረደው ስጋ ቤቱና ጭፍሮቹ ነጠላቸውን ትከሻቸው ላይ አጣፍተው ወይንም ቡልኮ ደርበው በየቦታው ተሰማርተው እንደየኃላፊነታቸው በቅልጥፍና ማስተናገዳቸው አስደንቋታል። ጠጅ አሳላፊው አስተናጋጆቹ የት ሄደው የጎደሉትን ብርሌዎች መሙላት እንዳለባቸው በአይኑ ሲጠቁም፣ እንጀራ ቤቱ እንጀራ አለቀ አላለቀ እያለ ከሩቅ መሶብ ሲያማትርና ገበታ ደንገጥ ያለበትን በጥቅሻ ለእንጀራ አሳላፊዎች ሲያመለክት፣ ወጥ ጨላፊዎች እየዞሩ ከየአይነቱ ወጥ ሲጨልፉ፣ ስጋ ቤቱ አንጓ ስጋ ተሸክሞ በየገበታው ሲያዞር ስርዓታቸው፣ ትጋታቸው፣ ፍጥነታቸው፣ ቅልጥፍናቸውና ለስራቸው ያላቸው ፍቅርና አክብሮት አስደምሟታል። በልቶ የጨረሰውን እንግዳ ሲወጣ ሌሎች እንደየተራቸው እየገቡ ያለ ግርግርና ያለ ትርምስ ሁሉም ደንብና ስርዓት ተከትሎ መደረጉ አስገርሟታል። ያለ የሌላትን መረጋጋት አጠረቃቅማ ሙሉ ጨረቃ መስላ ተቀመጠች። ድፍረት እንዳይሆንባት ተጠንቅቃ ንጉሠ ነገሥቱን ሰረቅ አድርጋ አየቻቸው። እንደዚያ በወርቅ ተንቆጥቁጠው ግርማ ሞገስ ተጎናጽፈው ያ ሁሉ ሰው ቁጭ ብድግ የሚልላቸውን ሰውዬ ቋራ እነሱ ቤት መደብ ላይ ተኝተው በወባ ትኩሳት ከተንደፋደፉትና ቤት ያፈራውን እየተመገቡ ካገገሙት ሰውዬ ጋር ማዛመድ አልሆንልሽ አላት። ለማመንም አቃታት። እጣ ፈንታ ይሁን ሌላ እዚህ ህይወት ውስጥ የጨመራትን አሰላስላ ተገረመች። አጼ በካፋ ለንግስታቸው ስም አወጡላት፣ ምንትዋብ አሏት። የወለተ ጊዮርጊስ ልጅነትም ተራ ሰውነትም አበቃ። ምንትዋብ ቤተ መንግሥት ከንጉሥ በካፋ ጋር ተጣምራለች። ምንትዋብ ታሪካዊ ልቦለድ ክፍል 12 ይቀጥላል። አድማጮቻችን አብራችሁን ስለቆያችሁ እናመሰግናለን። ምንትዋብ ታሪካዊ ልቦለድ። ደራሲ ሕይወት ተፈራ፣ ተራኪዎች መሠረት አሰፋና ጅላሉ አወል። ምንትዋብ